በአዲስ አበባ የመንገድ ደህንነት ህጉን የማያከብሩና የትራፊክ ደንቡን የሚጥሱ አሽከርካሪዎች በርክተዋል ተባለ። ባለፉት 6 ወራት ውስጥ ብቻ በተለያዩ ጥፋቶች ከ800 ሺህ በላይ አሽከርካሪዎች ቅጣት እንደተጣለባቸው ተነግሯል። የአዲስ አበባ ፖሊስ እንደተናገረው የትራፊክ አደጋን ለመቀነስና የሚደርሰውንም ጉዳት ለመቆጣጠር የተለያዩ ትምህርቶችን እየሰጠው ነው። ከዚያ ሲያልፍም የመንገድ ደህንነቱን አደጋ ለመቀነስ የትራፊክ ህጉን ያላከበሩ አሽከርካሪዎችን እየቀጣሁ ነው ብሏል። በአዲስ አበባ ፖሊስ ትራፊክ ቁጥጥር መምሪያ የትራፊክ ሙያና ህዝብ ግንዛቤ ዲቪዥን ኃላፊ ኢንስፔክተር ሰለሞን አዳነ እንደነገሩን በትራፊክ ደህንነት ላይ በተሰሩ ስራዎች በ6 ወራት ውስጥ ብቻ ከ800 ሺህ በላይ አሽከርካሪዎች ተቀጥተዋል። የግንዛቤ ማስጨበጫ ስራው ከህግ ማስከበር ጋር አብሮ ጎን ለጎን እንዲሆን ጠንካራ የሆነ የህግ ማስከበር ወይም የቁጥጥር ስራ የተሰራበት ጊዜ ነው ብሎ መውሰድ ይቻላል ማለት ነው። በተለይ እንግዲህ 24 ሰዓት ነው የትራፊክ ቁጥጥር መምሪያችን እየሰራ ያለ። በቀኑም በአዳሩም ክፍለ ጊዜ የሚደርሰውን አደጋ ለመከላከል ወይም የትራፊክ ፍሰቱን ለማሳለጥ 24 ሰዓት እየሰራ ያለባቸው ሁኔታዎች አሉ ማለት ነው። ስለሆነም በአጠቃላይ ከ890 ሺህ በላይ አሽከርካሪዎች በዚህ 6 ወር ውስጥ በደንብ መተላለፍ የተከሰሱባቸው ሁኔታዎች አሉ ማለት ነው። እንግዲህ ሁሉም የደንብ መተላለፍ ጥሰቶች የመንገድ ትራፊክ አደጋን የሚያስከትሉ ቢሆንም እንኳን ዋና በሚባሉት ላይ ነው እየሰራን ያለን ማለት ነው። የተፈጸሙት የትራፊክ ደንብ ጥሰቶችም የትራፊክ መብራት ከመጣስ ጀምሮ አመታዊ የተሽከርካሪ የቴክኒክ ምርመራ ሳያደርጉ ማሽከርከርና ሌሎችም እንደሚገኙበት የነገሩን ኢንስፔክተር ሰለሞን የደንብ ጥሰት የሚፈጽሙ አሽከርካሪዎች ቁጥርም ከፍተኛ ሆኗል ብለዋል። ቀይ የትራፊክ መብራት መጣስ ዳታን ብንመለከተው ከ78 ሺህ በላይ አሽከርካሪዎች የጣሱበት፣ ደህንነት ቀበቶ ሳያስሩ ያሽከረከሩ ከ41600 በላይ አሽከርካሪዎች፣ አመታዊ የቴክኒክ ምርመራ ሳያደርጉ ተሽከርካሪ በመንገድ ላይ ይዘው የወጡ ከ10 ሺህ በላይ፣ እንዲሁም ደግሞ የእጅ ስልክ ይዘው አሽከረከሩ ሲያናግሩ የነበሩ ከ50 ሺህ በላይ፣ እንዲሁም ደግሞ በተለይ ፍላጎቱ ስላላቸው ንብረቱ ስላላቸው ብቻ በሚመለከተው አካል ወይም በህጋዊ መንገድ የአሽከርካሪ ብቃት ማረጋገጫ ሳይዙ በመንገድ ላይ ተሽከርካሪ ይዘው ሲያሽከረክሩ የተያዙ ወደ 2307 አካባቢ፣ እንዲሁም ደግሞ ሐሰተኛ መንጃ ፍቃድ አሰርተው በሚያሽከረክሩ አሽከርካሪዎች ላይ ጥብቅ ቁጥጥር ያደረግንበት ጊዜ ነበር ብሎ መውሰድ ይቻላል ማለት ነው። ስለሆነም የግንዛቤ ማስጨበጫ ስራው ከህግ ማስከበር ጋር በሰፊው የሰራንበት ጊዜ ነበር ብሎ መውሰድ ይቻላል ማለት ነው። በከተማዋ በየዕለቱ ለሚደርሱ የትራፊክ አደጋዎች ከፍጥነት ወሰን በላይ እንዲሁም ጠጥቶ ማሽከርከር ዋና መንስኤዎች መሆናቸው በጥናትም በተግባርም የታየ ነው የሚሉት ኢንስፔክተር ሰለሞን እዚህም ላይ ጠበቅ ያለ ቁጥጥር በማድረግ የአደጋውን መጠን ለመቀነስ እየተሰራ ነው ብለዋል። በተለይ ለመንገድ ትራፊክ አደጋ ዋና ምክንያት ናቸው ወይም መንስኤ ናቸው ከሚባሉት መካከል ጠጥቶ ማሽከርከርና ከፍጥነት በላይ ማሽከርከር የሚሉትን ቁልፍ ነገሮች ይይዛል ማለት ነው። የዓለም አቀፍ ጥናቶች እንደሚያሳዩት የኛ የስራ ግምገማ የመስክ ምልከታችን እንዲሁም ደግሞ አጠቃላይ ግምገማችንን የሚያመላክተው በተለይ ጠጥቶ ማሽከርከርና ከፍጥነት በላይ ማሽከርከር ትልቁን ድርሻ ይይዛሉ ማለት ነው። ስለሆነም በዚህ 6 ወር ውስጥ በተለይ 29862 አሽከርካሪዎችን የጠጥቶ ማሽከርከር ምርመራ አድርገን 1748 አሽከርካሪዎች በህግ ከተቀመጠው በላይ ጠጥተው በመገኘታቸው የከሰስንበት ወይም ደግሞ እርምጃ የተወሰደበት በተለይ ጠጥቶ ማሽከርከር ላይ ሰፊ ስራ የሰራንበት ጊዜ ነው ብሎ መውሰድ ይቻላል ማለት ነው። በተለይ ወቅቱን ሰዓቱን መሰረት ባደረገ ወይም አጠቃላይ ያደገውን መነሻ ምክንያት በማድረግ የጠጥቶ ማሽከርከር ምርመራችንን በተለይ በሌሊቱ ወይም ባዳሩ ክፍለ ጊዜ አስፍተን እየሰራን ያለንባቸው ሁኔታዎች አሉ ማለት ነው። ስለሆነም ሰፊ ወይም የተሻለ ውጤት አግኝተንበታል። በአዲስ አበባ በትራፊክ አደጋ ምክንያት በቀን 4 ሰዎች ህይወት እንደሚያልፍ የተነገረ ሲሆን በአደጋው በተለየ ተጎጂ የሚሆኑት ደግሞ እግረኞች ናቸው። ምንም እንኳን የመንገድ መሰረተ ልማቶች እየዘመኑ ቢመጡም አሽከርካሪዎችና የመንገድ ተጠቃሚዎች ላይ የሚታዩ ችግሮች አደጋውን ለመቀነስ የሚደረገውን ጥረት እንደፈተነው ተነግሯል።